ሰላም ጤና ይስጥልኝ ክቡራትና ክቡራን የብሬክስ ቤተሰቦች፣ እንግዲህ ቅድም ከወደ የመን በደረሰን አሳዛኝ ዜና እዚህ ላይ ያሉት አስክሬኖቹ ናቸው። የአስክሬኖቹ ቁጥር እንግዲህ አብረን የምናየው ይሆናል ማለት ነው። ከዚህ በኋላ የተለያዩ ምስሎችም ሆነ የሞቱት ወገኖቻችን መታወቂያዎች ከደረሱን የምንለቅ ይሆናል። እስከዛው ግን እንከታተለው። 1 2 3 4 5 6 6 7 8 9 10 ይሄ ሁሉ ረሳ ነው። ሱብሃንአላህ ሸር እያደረጋችሁ እንድታዳርሱ በትህትና ጠይቃችኋለሁ። እንግዲህ ለምንድን ነው ቴሌግራም ላይ ገብታችሁ የምታዩት? ብዙ ጊዜ እንደዚህ አይነት እጅግ በጣም ለማየት የሚያስቸግሩ ትንሽ ዘግናኝ የሆኑ ነገሮችን የተለያየ እንደዚህ የሆነ ሰውነታቸው የተመታ ኦር የሆነ ነገር ያለበት ከሆነ ፌስቡክም ሆነ ቲክታክ ላይ መልቀቅ አይቻልም። ለምን? አንደኛ ቪዲዮ ያጠፋዋል፣ ሁለተኛ ዋርኒንግ ይሰጣል። በጣም ነው የሚያሳዝነው። አብዛኛዎቹ የትግራይ ተወላጆች ናቸው። እኔ ሬሊ በቃ ፎቶውን አይቼ እንዴት ልበላችሁ፣ መጀመሪያ ሲላክልኝ በቃ ሰውነቴን የተንቀጠቀጠው የሆነ በጣም ነው የሚዘገን ነው። በጣም በጣም ማለት ነው። እባካችሁ 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 ህገወጥ ስደት ይቁም። ህገወጥ ስደት ህገወጥ ስደት ህገወጥ ስደት ሰው በስንቱ አሁን ባለፈው ሳምንት 150 ምናምን ሰው ባህር ላይ ቀርቶ መርዶ በመርዶ ሆኖ ነበር ቦታ ሁላ። አሁን ባለፈው እዚህ ቅርብ ቀናት ደግሞ የመን ድንበር ላይ ስንት ወጣት አለቀ በጥይት ስንት ተረገፈ። አሁን ደግሞ እንደምትመለከቱት ኦልሬዲ ከተጎዱት ጋር ከ20 ምናምን በላይ ናቸው ብለዋል። ያሱ ወጣቱ እኮ ኦልሬዲ እኮ በመንገድ እኮ ነው እየቀረ ያለው ጎበዝ። የሆነቴን ነው የምላቸው። አንድም ሰው በቃ ከስንት አንድ እኮ ነው ሳውዲ የሚገባው፣ ከስንት አንድ። አብዛኛው ስታዩ ወጣቱ ግማሹ ሳውዲ ድንበር ላይ ይቀራል፣ ግማሹ ባህር ላይ ይቀራል፣ ግማሹ ደግሞ ልክ እንደዚህ የመኪና አደጋ ደርሰው ተብሎ እንግዲህ እንደምታውቁት ከዚህ በፊት በቲክታክ ላይ ቪዲዮ ለቅቄ አውቃለሁ። ሳውዲ አረቢያ ውስጥ እንኳን ዋድዋሰር አካባቢ የተፈጠረው የመኪና አደጋ 30 ምናምን ሰው ነው የሞተው፣ በዛ በተፈጠረው የመኪና አደጋ ማለት ነው። ዛሬም በተመሳሳይ የመን በዚህ ልክ ሰው ከሞተ ያሱት የትኛው ወጣት ነው ሳውዲ ውስጥ እየገባ ያለው? ባለፈው 10 ምናምን ሰው ሳውዲ ድንበር እዚህ ምንድን ነው የሚባለው በአልሳቤት በኩል ምንድን ነበር የሚባለው ስሙ በሑቲዎች እና በሳውዲ ድንበር ጠባቂዎች በተደረገ የተኩስ ልውውጥ በከባድ መሳሪያ ስንት ወጣት እዛው አለቀ። ስንት ነገር መሰላቸው እኮ የሚላቀው በውስጥ። እኔ አንዳንድ ጊዜ ሰው እንዴት ነው ይህንን ነገር እያየ ሰው ወደ ራሱን ወደ እሳት የሚወስደው? የእውነት በጣም እኮ ያሳዝናል። እኔ የእውነቴን ነው የምላችሁ። በዚህ ሰዓት ሺህ ጊዜ የሚቸግረኝ አይደለም እኔ ወደ ሳውዲ ሄዳለሁ ብያለሁ። በፍጹም ምንም ቢሆን ምንም ለምን በ500 ወር በ1000 አይሆንም? እኔ ሌላ ሀገር በህጋዊም ቢሆን ብቻ በተለያየ መንገድ በቃ ሳውዲ በህገወጥ ጉዞ በሉ ሳውዲ አልመኝም። በዚህ ሰዓት ሌላ ህገወጥ ጉዞ የሚካሄድበት ሀገር ሄዳለሁ እንጂ በፍጹም ግን ሳውዲ ግን አልወጣም። ሪስክ በጣም ከባድ ሪስክ ነው ያለው። ሰው አይሰማም፣ ወጣቱ አይሰማም። በቃ አሁንማ ድሮ ምን ነበር አንደኛ በቦሳሶ በኩል ስትሄድ 30 ምናምን ሰዓት ነበር የሚፈጀው። በዚህ በጅቡቲ በኩል ደግሞ 4 ሰዓት 5 ሰዓት ነበር የሚፈጀው። አሁን ግን የ50 ምናምን ደቂቃ ግፋ ቢል 1 ሰዓት መንገድ ሆነ። እንግዲህ የሚሻገሩት ማለት ነው። አስቡ። ይሄ እንግዲህ ከጅቡቲ ተነስተው ወደ የመን ሲገቡ እስከ 50 ምናምን ደቂቃ ድረስ የሚደርሱ ጀልባዎች አሉ ይባላል። በላይ በአሰብ ጠረፍ አካባቢ ሲሄዱ ማረፊያቸው ደግሞ እዛ ዱባብ ወይም ደግሞ ባብል መንደብ አካባቢ ካደረጉ በጣም አጭር ኪሎ ሜትር ነው። ሰው ምንድን ነው ከኢትዮጵያ ተነስቶ ከተወለደበት ክፍለ ሀገር ተነስቶ የመን ለመድረስ ሳምንት ነው የሚፈጅበት። በቃ መንገድ ላይ ምን አለ? ምን እየሆነ ነው? ምን እየተፈጠረ ነው? ድንበር ላይ ምን አለ? ሳውዲ ገብቼ ስራ አገኛለሁ ወይስ አላገኝም? ይህንን እነዚህ ነገሮች በጭራሽ እየታሰቡ አይደለም። አሁን ላይ ሰው እንደዚህ አያስብም። ጀስት በቃ በሳምንት ገባለሁ ሳውዲ ቻው
በጣም ያሳዝናል በእውነት አላቅም። አብዛኛዎቹ የትግራይ ተወላጆች ናቸው ተብሏል። ምስላቸው ሁሉም የሟቾቹ ምስል እንዳለ ቴሌግራም ላይ ተለቋል። ገብታችሁ ቼክ አድርጉት። ሁሉም ፎቶቸው ስለተለቀቀ ማለት ነው። እነዚህ ሰዎች እንግዲህ በየመን ውስጥ ሆነው ወደ ሑቲ ቦርደር ሊገቡ ሲሉ ቦታው በትክክል አልተነገረኝም። ነገር ግን አሁን ይደርሰኛል የሚል እምነት አለ። ሲደርሰኝ መረጃውን አጋራችኋለሁ። የቀረጿቸው ቪዲዮ ካለ በተለይ ቪዲዮ ማለት ነው የቀረጿቸው ቪዲዮ ካለ ትክክለኛ መልካቸው ምናምን የሚያሳይ እሱን እንደምንም ብላችሁ ብትልኩልኝ በጣም ደስ ይለኛል። ከዛ ውጭ እንግዲህ እናንተም ያው መቼም የሀገራችሁ ልጆች ስለሆኑ ሀበሻ ስለሆናችሁ ነው ይህንን ትብብር እያደረጋችሁ ያላችሁ። በጣም ነው የምናመሰግነው። የደረሰባቸው ረዳዕ በመባል የሚታወቅ ቦታ ነው። ረዳዕ ማለት ወደ ሑቲ ስትገቡ ማለት ነው። ረዳዕ ነው ያሉት። ረዳዕ ብር ያስከፍላሉ። ለአስከሬን ደግሞ አዎ በጣም እንትን ናቸው አሉ። በቃ ነው ታውቃላችሁ እንጂ ሰውን የመን ያሉበት ሁኔታ ራሳቸው ባለፈው ይሄ አሜሪካ ስለደበደበች እዛ በአየር ደብድባለች እና እዛ ሑቲ ላይ ማለት ነው። ሆስፒታሎቻቸው እንዳለ በራሳቸው ዜጎች ናቸው ሞልቶ ያሉት እና እነዚህ ሰዎች ራሱ አሁን አይሲ ክፍል እንኳን አልገቡ ፌስታል ውስጥ ከተዋቸው ነው ያሉት። ልክ ባህር ላይ ቀርተው አስክሬናቸው ባህር ላይ የተገኙ ሰዎች ሲወጡ የሚያስገቡበት እንትን አለ አይደለ? ልክ እንደዚህ ማለት ነው። ለምን አላሳያችሁ? ልክ እንደዚህ አይነት ፌስታል ማለት ነው። ይታያችኋል አይደል? እንደዚህ አይነት ፌስታል ይሄ አሁን እንደምትመለከቱት አስክሬን ነው በነገራችን ላይ